ሰላም ቤተሰቦች እንዴት ናችሁ? ዛሬ ነው እንደዚህ የሚያምር ቆንጆ የሚጣፍጥ የሐብሐብና የሎሚ ጁስ አብረን እንሰራለን ማለት ነው። ሐብሐብን በእንደዚህ አይነት መልኩ አዘጋጅተን በጁስም በመብልም ብንጠቀም ለጤና በጣም ጠቃሚና አስፈላጊ ነው ማለት ነው። ስለዚህ እንዳያችሁት እኔ ሐብሐቡን ግማሹን አድርጌ በዚህ በኩል ልጬ ከተፍኩ ማለት ነው። በኋላ እንደዚህ በጁስ መስሪያው እቃ ላይ 4 ኩባያ ሐብሐብ ጨመርኩ ማለት ነው። ሐብሐቡን ጨምሬ እንደጨረስኩ 1 ማንኪያ ማር አደረኩበት። የሚፈልግ ነው ማር ማድረግ ያለበት፣ የማይፈልግ ግን ማድረግ አይገደድም። ከዛ በኋላ ግማሽ ኩባያ ውሃ አድርጌ የሎሚ ጁስ አድርጌ አብሬ በዚህ መልኩ ፈጨሁት ማለት ነው። በደንብ ድቅቅ ሲል ያው ውሃ ብዙ ያው ስለ ሐብሐብ ያው ውሃነቱን ሁላችንም እናውቃለን፣ ብዙ ውሃ አይገባም። ከዛ ሲደርስልኝ እንደዚህ ሳህን አዘጋጄ ሁሉንም ነገር አንድ ላይ ለማዋሃድ ብርጭቆ ውስጥ ከመግባቱ በፊት ቴስቲ እንዲሆን እንዲጣፍጥልን እንዲህ ብናደርገው ቆንጆ ነው። እዚህ ላይ በረዶ አደረኩ። የጨመኩት የሎሚ ጭማቂ አደረኩ። 2 ሎሚ ነው የጨመኩት ለዚህ ምክንያቱም ከሎሚ ጋር በጣም ቆንጆ ስለሆነ። እንደገና የናና ቅጠል ሎሚ ደግሞ እንደዚህ ቆራርጬ ሐብሐቡንም እንደዚህ ቆረጥ አድርጌ ቅድም ከቆረጥኩት ትንሽ አነስ አድርጌ በዚህ መልኩ አዘጋጀሁት ማለት ነው። ከዛ በኋላ በደንብ ነው ማማስለው። ለምንድነው በደንብ ማማስለው? ሁሉ ነገር አንድ ላይ እንዲዋሃድ ማለት ነው። በኋላ በዚህ መልኩ በጭቋችን ላይ ቀዳነው ማለት ነው። እንደዚህ የሚያምር ሆነልን ማለት ነው። ስለዚህ ሁላችሁም በእውነት ከሐብሐብና ከሎሚ ብዙ የጤና ጥቅሞችን እናገኛለን። ስለዚህ በዚህ መልኩ ሰርተን እንሞክረው። በጣም ትወዱታላችሁ። እኔ በጣም ተጠቃሚ ነኝ፣ እወደዋለሁ። እኛ ጋር አሁን ሙቀት ስለሆነ ብዙ ጊዜ ነው ይሄንን የምንጠቀመውና ስለተጠቀምኩ ነው ሼር ላደርጋችሁ የወደድኩት። ስለዚህ እናንተም በዚህ መልኩ ሞክሩት። በጣም ቆንጆ ነገር ነው። ከሐብሐብም ሆነ ከሎሚ ለጤና በጣም ጠቃሚ ነውና ከሁለቱም ነገሮች ብዙ የጤና ቤኔፊቶች አለው ማለት ነው። ስለዚህ እናንተም ሞክሩ። በጣም ቆንጆ ነገር ነውና የተቆራረጠውንም ከውጭ ከመግዛት እንደዚህ ሙሉውን ገዝቶ በቤት ማዘጋጀት በጣም ለጤና ጥሩ ነው። ቪዲዮን ከወደዳችሁት ላይክ፣ ሰብስክራይብ፣ ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። እንደዚህ አሪፍ ጤናማ ምግቦችን ታገኛላችሁ። ላይክ አድርጉ እንዳትረሱ።